የፍልስጤማውያን መዓት ዛሬስ የለም ትላላችሁ ወገኖች? ዛሬ ስንቶቻችን ግፍ እየሰራን ነው? ዛሬ ስንቶቻችን ታቦተ ጽዮንን አስቀምጠን በቤታችን ድንግል ማርያምን አስቀምጠን እርስ በርሳችን ስንካሰስ ስንዋቀስ በመቅደስ ኃጢአት ስንሰራ በክርስትናችን ስንሸፍን እግዚአብሔር ያዘዘንን ማድረግ ሳንችል የቀረን ስንቶቻችን። እግዚአብሔር በእስራኤላውያን ላይ ያነሳው አይደለም። አሁን እውነት ነው እያየን አይደለንም። ነገር ግን በራሳችን ጉዳይ እየተቀጣን ነው። መከራው ብዙ ነው፣ ጭንቀቱ ብዙ ነው፣ ሕመሙ ብዙ ነው። የማይበረታብን የለም ዛሬ ወገኖች። በሐሰት በእኛ ላይ የማይጮህ የለም ዛሬ ወገኖች። በክፋት የማይነሳሳብን የለም ወገኖች። ይሄ ምን ያሳያል? እስራኤላውያን ፍልስጤማውያን እንዲነግሱባቸው፣ ፍልስጤማውያን እንዲነሳሱባቸው፣ ፍልስጤማውያን እንዲበረቱባቸው የሆነው በሰሩት ኃጢአት ነው፣ በሰሩት ግፍ ነው። ዛሬም ጽዮን አለች፣ ዛሬም በቤታችን አለች። ዛሬ ታቦተ ጽዮን አለ በቤተ ክርስቲያን። አዎ እውነት ነው፣ እውነት ነው። ብዙዎች በትዕቢት፣ ብዙዎች በክፋት እግዚአብሔርን ታቦት የሆነ እግዚአብሔርን ታቦት ከጣዖት ጋር የሚያመሳስል እኛ ታቦተ ጽዮን ብለን ስናከብር፣ እኛ ስንሰግድ፣ እኛ ስንል፣ እኛ ታቦቱን አውጥተን ስንዘምር ሌሎች መዘባበቻ የሚያደርጓል። ሌሎች ታቦቷን ከዳጎን ጋር የሚያስተካክሉ ብዙዎች ናቸው። እውነት ነው፣ ሳይቀጡ አይቀሩም። እውነት ነው፣ እግዚአብሔር ይቆጣል። እግዚአብሔር ታቦት ኃይል አለው። ከዳጎን ጋር አይሆንም፣ በጭራሽ አይመሳሰልም። የትኛው አመለካከት፣ የትኛው አይምሮ ነው እግዚአብሔርን ታቦት ከጣዖት ጋር የሚያመሳስል? ቤተ ክርስቲያን እንዲህ ናት ወገኖች። ቤተ ክርስቲያን እግዚአብሔርን ታቦት አክብራ፣ እግዚአብሔርን ታቦት ከፍ አድርጋ፣ እግዚአብሔርን ታቦት ማምለኪያ አድርጋ፣ እግዚአብሔርን ታቦት መቀደሻ አድርጋ፣ እግዚአብሔርን ታቦት ሥርዓተ ቁርባን ፈጽማበት፣ እግዚአብሔርን ታቦት በሕዝቡ ፊት የምታከብር ብቸኛ ቤተ ክርስቲያን የኔና የእናንተ ቤተ ክርስቲያን ናት ወገኖቼ። ዛሬስ በልባችን አለች ታቦት? ዛሬስ በቤታችን አለች? አዎ አዎ፣ ቅድስት ቤተ ክርስቲያን አባቶቻችን ማርያም ጽዮን ብለው ታቦትን ከመቤታችን ጋር አዛምደው አመሳስለው ምሳሌ አድርገው ያመሰግኗል። ቤተ ክርስቲያን እንዲና የኔና የእናንተ ቤተ ክርስቲያን፣ የኔና የእናንተ ቤተ ክርስቲያን በዚህ ልክ ነው ያለችው። እግዚአብሔር ባከበራት ልክ ናት ያለችው። እኛስ ወገኖች እኔና እናንተ ምን ያህል እንከባበራል? ሰው እግዚአብሔር ማደሪያ ነው። እግዚአብሔር ማደሪያ የሆነውን የሰውን ልብ የምናከብር ስንቶቻችን ነን? እርስ በርሳችን የምንከባበር ስንቶቻችን ነን? በቤታችን እንጠራለን፣ በልባችን ውስጥ የተቀላቀ ስንቶቻችን ነን? እውነት ነው፣ እውነት ነው። አባ ሕርያቆስ ስለ ፍቅሯ ተናግሯል። ቅድም ብፁዕ አባታችን አቡነ ኤልሳዕ በቅዳሴ ላይ እንዳነሱ ማርያም ሆይ እንወድሻለን አሉ።
ማርያም ሆይ እንወድሻለን፣ ከፍ ከፍ እናደርግሻለን። በወለድኪ ለነ መብራት ወላድኪ በአማን ያቺ ታቦት የእግዚአብሔር ማደሪያ እንደሆነች ያቺ ጽላት እግዚአብሔር ማደሪያ እንደሆነች እመቤታችን ቅድስት ድንግል ማርያምንም እንዲህ ብላታል። አንቺ የእግዚአብሔር ማደሪያ ነሽ። እስመ ወለድኪ ለነ መብራት በአማን እውነተኛውን ነቢይ ወስፌ ሕይወት በአማን እውነተኛውን መጠን የወለድሽልን አንቺ ነሽ፣ የሰጠሽን አንቺ ነሽ። ስለዚህ እናመሰግንሻለን፣ ስለዚህ እናወድስሻለን፣ ስለዚህ ከፍ ከፍ እናደርግሻለን ብሎ አባ ሕርያቆስ ያመሰገናትን እመቤት እኛም እናመሰግናታለን። ቤተ ክርስቲያን ታነሳታለች። እንወድሻለን፣ አዎ እንወድሻለን፣ እኛ እንወድሻለን። አንቺን ውደጂኝ ነው ምስጢሩ። አፍቀርኩኪ አፍቅርኪ እምይእዜሰ ክቡራ፣ ዛሬ አይደለም እስከ ዘላለም እወድሻለሁ። ዛሬ አይደለም እስከ መጨረሻው እወድሻለሁ። ስለዚህ አንቺን እስከ መጨረሻው ውደጂኝ እንዳለ ሊቁ፣ እኛም ከእመቤታችን ፍቅር እንታዘቅ፣ እኛም የእመቤታችንን ፍቅር እንመስክር፣ እኛም በእመቤታችን ፍቅር እንኑር ወገኖች። ይህንን ነው ዛሬ የምንማረው፣ ይህንን ነው ዛሬ የምንመሰክረው። አዎ እውነተኛ መብል የተባለው ኢየሱስ ክርስቶስ፣ ረሃብን የሚያስጠግስ ኢየሱስ ክርስቶስ፣ ጸጉን የሚያረጋ ኢየሱስ ክርስቶስን የወለደችልን እመቤታችን ቅድስት ድንግል ማርያም ስሟን ከፍ አድርጋችሁ አመስግኑ።